እዚህ ጋር እናውራው በተረጋጋ መንፈስ። በተደጋጋሚ ጊዜ የሚያወራው ምንድነው? በተአምር ኤርትራ የኢትዮጵያ አካል ሆነ አታውቅም ይለናል እና ተደጋጋሚ ንግግሮች ተደጋግሞ በተነገሩ ቁጥር ህዝቡም እየተቀበለ እንዳይሆን እንዴ አንዳንዴ ግርታ ይፈጥርብሃል። በደርግ ጊዜ ወጥቶ በጃንሆይ ጊዜ በተለይም 1952 ፌዴሬሽኑ ዲዞልቭ ቁጥር ከተሳሳትኩኝ ታርሙኛላችሁ። 1952 በፌዴሬሽን አንድ ሆነን እስከ 1957 አብረን ቀጠልን። 1957 ላይ ንጉሱ ፌዴሬሽኑን ዲዞልቭ አደረጉት። በኤርትራውያን ፖለቲከኞች ዘንድ ከፍተኛ ቁጣ ተፈጠረ። ከዛ ጊዜ ጀምሮ ነው ፖለቲከኞች ወደ አልጄሪያ፣ ወደ ግብፅ በመሄድ መደራጀት የጀመሩት፣ ስለ መገንጠል ማሰብ የጀመሩት። ከዛ በነ ዋለልኝ መኮንን አማካኝነት እየገቡ በነ ማርታ መብራቱ አማካኝነት እየገቡ የተለያዩ የብሔር ፖለቲከኞች ኢትዮጵያ ውስጥ ሀሳባቸውን እንዲያቀነቅኑ ማድረግ ጀምሮ ሶዛት ኢትዮጵያ ውስጥ ያሉ የብሔር ፖለቲከኞች ጥያቄያቸውን ማፋፋም ሲጀምሩ የእነሱም ይመለሳል። ዲዞልቭ በመሆኑ በጣም ተናደዋል። ትክክል እንዳልሆነም ኢትዮጵያውያን ምሁራኖች ያምናሉ፣ ፖለቲከኞች ያምናሉ። በእንደዚህ አይነት መንገድ አይደለም ብለው ተከራክረው ነበር። ኦኬ። ከዛ በኋላ ደርግ መጣ፣ ጃንሆይን ከስልጣን አስወገደ። ሙሉ በሙሉ ኤርትራ በኢትዮጵያ ቁጥጥር ስር ነበረች። የባህር በር ነበረን። ምጽዋም የኛ ነው፣ አሰብም የኛ ነው። ኤርትራውያን ኤርትራውያን ሳይባል በኢትዮጵያ ስም የኤርትራ ተወላጆች ኢትዮጵያ ፖለቲካ ውስጥ ቁልፍ ቦታ ይዘዋል። ለምሳሌ በአሁኑ አጠራር የጦር ኃይሎች ጠቅላይ ኢታማዦር ሹም የሚለውን ቦታ የያዙት ወይም ደግሞ የወቅቱ ዋና የጦር አዛዥ ጀነራል ሚካኤል አምዶም ሚካኤል ኤርትራዊ ናቸው። ከደርግ ጋር ከመንግስቱ ኃይለማርያም ጋር የሚካኤል አንዶም እኮ ጸባቸው እኮ ሚካኤል አንዶም ደርግ የመጣበትን መንገድ በመኮንናቸው ነው። በእንደዚህ አይነት መንገድ ሀገር አይመራም። እነዚህ ወጣቶች ናቸው፣ ከ3ኛ ክፍለ ጦር የመጡ ናቸው። እንደዚህ አይደለም መሆን ካለበትም እነ ማነው ተፈሪ በንቲን አመተን ምራቅ ዋጥ ያደረጉ ሰዎችን አመተን። እንደውም በወቅቱ ሚካኤል አንዶም ኢትዮጵያን እንዲያስተዳድሩ ከጠቆሟቸው ሰዎች መካከል አንዱ እውቁ የኪነ ጥበብ የስነ ጽሁፍ ሰው ክብር ዶክተር ሐዲስ ዓለማየሁ ናቸው። ይሄን የጠቆሙት ኤርትራውያን ናቸው። ሐዲስ ዓለማየሁ ኢትዮጵያ በመንግስቱ ኃይለማርያም ቦታ በጀነራል ተፈሪ በንቲ ቦታ እኮ ኢትዮጵያን እንዲያስተዳድሩ ተሹሞ ነበር፣ ተመርጠው ነበር፣ ተጠቁመው ነበር። ኤርትራውያን ኢትዮጵያን እያስተዳደሩ ነበር እኮ ነው እያልኩ ያለሁት። ከዛ በኋላ ነው በተፈጠሩ አለመግባባቶች ደርግም እንደምታዩት ወታደር ሆነ። ጡንቻ ራሶች ናቸው። ፖለቲካ ንጉሱን ካስወገዱ በኋላ ሀገር ማስተዳደር አይችሉም። አገሪቷን ከንጉሳዊ ስርዓት ካስወገድን በኋላ ወደ ካምፓችን እንገባለን ብለው የመጡ ወታደሮች ስልጣን የሚጣፍጥ ነገር ነው፣ በዛው ቀጠሉበት። ይሄ ኤርትራውያንን አላስደስትም። ኤርትራውያን እና አምዶም ሚካኤል ኢትዮጵያ በአግባቡ በፖለቲከኞች እንድትመራና ወታደሮች የወታደሩን ስራ ብቻ እንዲሰሩ ይፈልጉ ነበር። ዘን እሳቸውንም ገደሏቸው። ከዛ በኋላ ተፋፋመ። ከዛ በኋላ ደርግ ተወገደ። ሪፍረንደም ተዘጋጀ ተባለ። የባህር በር አጣን። ኤርትራም ተገነጠለች። ከዚህ ውጭ ታሪክ አለ? ማይኮ የቀነስኩት የጨመርኩት ካለ መድረኩ ያንተ ነው። ኖ በጣም በአሪፍ ነው የገለጽከው፣ ትክክል ነው። ግን እዚህ ጋር አንድ ነገር እኔ ኮሬክት ላደርግ የምፈልገው ምንድነው ከ1940ዎቹ ጀምሮ ልክ ጣሊያን የሁለተኛ ዓለም ጦርነት ላይ ቴሪቶሪያን ዩዝ እያደረገች መምጣት ከጀመረችበት ሰዓት ላይና 10 ዓመት እንግሊዝ ኤርትራን ማስተዳደር የጀመረችበት ሰዓት ላይ ኤርትራ ውስጥ ትልልቅ ፓርቲዎች ነበሩ። ራቢጣ ኢጣሊያ፣ ራቢጣ ኢስላሚያ፣ ኤርትራ ለኤርትራውያን፣ ማህበር አንድነት የሚባል ዊችስ ማህበር አንድነት የሚባሉት ከኢትዮጵያ ጋር እንሆናለን የሚሉ ነበሩ። ኤርትራ ለኤርትራውያኖች የሚሉ ነበሩ። ኤርትራ አረባዊ ኤርትራ መፈጠር አለባት የሚሉ ነበሩ። ኤርትራ ድጋሚ ከጣሊያን ጋር መሆን አለባት የሚሉ ነበሩ። 4 ትልልቅ ፓርቲዎች ነው የነበሩት። ይሄ ገና በእንግሊዝ ስር እያሉ የተቋቋመ ትልልቅ ድርጅቶች ናቸው። እንግሊዝ ይሄ ፌዴሬሽኑን የስኮትላንድ እና የኢንግላንድን የሚመስለውን ፌዴሬሽን ሼፕ አፕ አድርጋ ኤርትራ እንደ ሀገር መቆም እስከምትችል ድረስ ለኛ አላይ ለሆነችው ይሄንንም ያለው ማን ነው መሰለ? የአሜሪካ ውጭ ጉዳይ ሚኒስቴር የነበረው ጄምስ ፎስተርስ ዱልስ ይባላል። for the sake of our interest ኤርትራ the next 10 years በፌዴሬሽን
ኢትዮጵያ ጋር መዋሃድ አለባት ይላል። ድምፅ ይሰጥበታል። በፌዴሬሽን ትሁን ይባላል ማለት ነው። ያ ሰዓት ላይ እነ አብዱልቃድር ካቢሬ የሚባሉ ይሄን ይቃወሙ ነበረ። ኤርትራ በፍጹም በፌዴሬሽን ከኤርትራ ጋር መሆን የለባትም የሚሉ ግሩፖች ነበሩ። እሱን እኮ አለፍነውና ወደ ትክክለኛው መስመር ልምጣልህ። ከዛ ኤርትራ የኢትዮጵያ ፓርት ሆና እንደ አንድ ክፍለ ሀገር አስተዳዳሪዎችን እየሾመች ንጉሱ በኃይል ዲዞልቭ ካደረጉት በኋላ ቅድም ልክ እንዳልከው ነበረ የኢትዮጵያ ውጭ ጉዳይ ሚኒስቴር የነበሩት አክሊሉ ሀብተወልድ ኃይለስላሴን ይመክሯቸው ነበሩ። ትልቅ ስህተት እየሰሩ ነው ያሉት። ይህን ፌዴሬሽን ዲዞልቭ እንዳያደርጉ ይመክሯቸው ነበረ። ኖ በለው እሳቸው ዲዞልቭ ካደረጉት በኋላ የኤርትራ ህዝብ ወደ ጫካ ነው የወጣው። የ30 ዓመት ትጥቅ ትግልም አደረገ። አሁን እኛ ዘሪዝን ወይ የኢትዮጵያ አካል አልነበርም የምንልበት ምክንያት በዛ ሰዓት ላይ የኤርትራ ህዝብ ያን ዲዞልቭ ተቃውሞ ውጊያ ላይ ነው የነበረው። እሱ ጋር ያዝል እሱ ጋር አሁን ዲዞልቭ ሆነ፣ ፌዴሬሽኑ ፈረሰና ኤርትራ እንደ አንድ ክፍለ ሀገር እንደ ወሎ ክፍለ ሀገር እንደ ሸዋ እንደ ሲዳማ እንደ ጋሞ ጎፋ ሆነች። አስተዳዳሪ እየተመረጠላት ከሴንትራል ገቨርንመንት አስተዳዳሪ እየተመረጠ ኦኬ። አሰብም ምጽዋን በኢትዮጵያ ፓርት በኢትዮጵያ ሴንትራል ገቨርንመንት ተጽዕኖ የተደረገ እንጂ እሱን እናንተ ፖለቲከኞች እናንተ ናቸው የምትሉት። ዘን ደርግ መጥቶ የትጥቅ ትግል እስኪጀመር ድረስ አንዳንድ ውስጡ ከሚሰሙ ነገሮች ባሻገር ኃይለስላሴ 13 ዓመት በኃይለስላሴ ጊዜ ውጊያ አለ። ውጊያ ልክ ነህ። በዋነኛነት ግን ማቆጥቆጥ የጀመረው ፌዴሬሽኑ ዲዞልቭ ከተደረገ በኋላ ነው። ኦኬ ከዛ በኋላ ደግሞ ንጉሱ ከተገደሉ በኋላ 1967 ላይ የሶስተኛ ክፍለ ጦር ሰዎች ወደ ስልጣን ከመጡ በኋላ የትጥቅ ትግል ያው ቲፒኤልኤፍ እኮ የተመሰረተው እኮ ደርግ ሶሻሊስት ይሁን ካፒታሊስት ይሁን ፍሪ ማርኬት ወይም ዲሞክራሲያዊ ስርዓት ይገንባ ዲክታተርሺፕ ይሁን ባልታወቀበት ሁኔታ በማግስቱ ነው የተመሰረተው። ታውቃለህ የቲፒኤልኤፍ ሰው እንዴት ዛሬ ስልጣን ላይ ገና ወጥቼ ወዴት እንደምወስዳችሁ ሳታውቁ እንዴት ነው የትጥቅ ትግል የምትመሰረቱት? እንደዛ እንደማለት እኮ ነው። እሱ የቲፒኤልኤፍ ታሪክ ነው። የኤርትራ ታሪክ ግን ኃይለስላሴ በህይወት እያሉ ለ13 ዓመት ያህል የኢኤልኤፍ ኤሪትሪያን ሊብሬሽን ፍሮንት ጀብሃ በነ ወልደ ማርያም በፕሌን ሁሉ ድብደባ ምናምን እንደነበር አውቃለሁ በታሪክ። ያ ነገር ይካሄድ ነበርና የኢትዮጵያ አካል አልነበርንም የምንልበት ምክንያት ኢትዮጵያ 5 ዓመት ጣሊያን ኢትዮጵያን እየገዛበት ባለበት ሰዓት ላይ ኮሎናይዝ አልተደረግንም ይላሉ። ለምን ሲባሉ የትጥቅ ትግል እናደርግ ነበር። አሁን ለምሳሌ እሱን እኛ ሀገር አሁን የከፋቸው ብሔርተኞች ይመጡና ቅኝ ተገዝተናል ይላሉ ሲናደዱ። በነገር ላይ ፖለቲካ ሼፕ የሚደረገው በኤሊቶች ነው። የኤሊት ቲዮሪ ነው የምናራምደው። አሁን ከምትናገረው 4-5 ሰዎች ዝም ብሎ ወይ በርጫቸውን ይዞ የፈጠሩትን ወይም ደግሞ ከትምህርት ቤት ድሮፕ አውት ያደረጉ ሰዎች የፈጠሩትን ነው የምናወራው። ከአንተም ልጅ ነህ እኛም ልጅ ነን አልተወለድንም ምናምን። የኢትዮጵያ ፖለቲካ የኤሊት ቲዮሪ ነው። 4-5 ሰዎች ተጨቁነናል ይላሉ። እኔ እንኳን የሚገዛኝ ባገኝ እኔ እሳት የላሰ ታግሎ ሊያታግል የሚችል እሳት የላሰ 10 የመታጊያ አጀንዳዎች አሉ። የሚገዛ ብሔር ካለ በውስጥ ጻፉልኝ። አጀንዳት በቃ ከኪስ ታወጣለህ እኮ ተጨቁናል፣ ተቆርጣል ትላለህ። ያን በቃ ትናገራለህ። በተደጋጋሚ ስትነግረው ሰው ትክክል ነው ብሎ ይቀበላል። ፖይንቱ ምንድን ነው? ደርግም ሲፈጠር የሶስተኛ ክፍለ ጦር ሰዎች ናቸው 4-5 ሆኖ እንትን ያሉት። የ1953ቱ የታሳስ ግርግርም 3 ሰዎች ናቸው የፈጠሩት። ጃንሆይ ከስልጣን ሲወገዱ የኢትዮጵያ ሕዝብ ጠይቆ አይደለም። ደርግንም ለማስወገድ ስትመጡ የኢትዮጵያ ሕዝብ ጠይቆ አይደለም። ኤርትራም ስትገነጠል አቦይ ስብሃትም ሲናገር እንደሰማችሁት ህዝቡ ፈልገው ነው አሉ እንጂ የወሰኑት 4-5 ሰዎች ናቸው። ፖይንቴ ምንድን ነው? ምጽዋም አሰብም በኢትዮጵያውያን ቁጥጥር ስር ነበሩ። ፌዴሬሽኑ ዲዞልቭ ሆኖ የሚሆን ምን ብሎ የሚሆን ኤርትራ የኢትዮጵያ ፓርት ነበረች። ዓለም የሚያውቀው ያንን ነው። ኦኬ የኢትዮጵያ መንግስት በደርግ ጊዜ አሰብ ላይም ምጽዋ ላይም ኢንቨስት አድርጓል። የተለያዩ እነዚህ መንገዶችን ገንብቷል፣ ኢንፍራስትራክቸር ገንብቷል። አሰብ ላይ ሪፋይነሪ ብቻ ነው ያደረገው። ሪፋይነሪ ያለው አሰብ ላይ ኦኬ። ምጽዋ ላይም እንደዚህ ያለ ብዙ እኛ ማናቃቸው ብዙ ንብረቶች አሉት። ተወሱ ብዙ ኢትዮጵያ እኮ እግዚኦ የሚያስብል ነገር አተናል እኮ ኤርትራ በመገንጠሏ። እናንተን እኛም በማጣታችሁ እኔ ማስቡን እኔን ሀሳብ ልንገር፣ የሌላውን አላውቅም። 2 እጅ አለኝ፣ አንዱ እጄ እንደተቆረጠ ነው ማስበው።
እኔና ማይኮ ተነጋግረን ችግራችንን የት ሄዳ በዚህ በኩል ፊክስ እናድርገውና ህዝባችንን ከገባበት ችግር እናውጣው ብለን ተመካክረን መወሰን የምንችለውን ሰው ውሳኔ ተንኮለኛ ፖለቲከኞች እጅ ላይ ወደቅንና ለሀገር ማስቡ አንተ ያንን ዘይድ አንተ ይህን ዘይድ ፈድበል በቃ ምናምን ተባባሉ። እጣ ተጣጣሉብን ማለት ነው። ኦኬ ፖይንቱ ምንድን ነው? አሰብ ላይም ምጽዋ ላይ ይህን ስል የእናንተም የጋራ ሀብት ነው እያልኩ ያሉት። ምክንያቱም እናንተም የኢትዮጵያ ፓርት እንደመሆናችሁ መጠን ኢትዮጵያ ውስጥ ያለው ሀብት ሁሉ ይመለከታችኋል። ፖይንቱ ምንድን ነው? አሰብ ላይ ኢንቨስት አድርገናል፣ ምጽዋ ላይ ኢንቨስት አድርገናል። የሄዳችሁበት መንገድ አይታወቅም። ትርክቱን የፈጠሩት የወሰኑት ነፃነት ወይም ባርነት ብለው ሪፈረንደም ያዘጋጁት ከ5 የማይበልጡ ሰዎች ናቸው። ስለዚህ በተደጋጋሚ ስትናገር ምንድነው ኢትዮጵያ ኤርትራ የኢትዮጵያ አካል ሆና አታውቅም ስትል ስህተት ነው እያልኩ ነው ያለሁት። ከዚህ በኋላ መሀል ላይ አልገባብህም። ጽድት ያለ ንግግር እንድትናገር 6 ደቂቃ ሰጥቻለሁ። ከዛ ወደ አፍሪካ ዩናይትድ ሄዳለሁ። እሺ ቴንክ ዩ ቴዲ። ያ ደሪዝን እኔ ኤርትራ የኢትዮጵያ አካል ሆና አታውቅም ብዬ እንትን የምለው ያ በሰዓቱ የነበረው ፌዴሬሽን ወሶ በጣም ለሁለቱ ሀገሮች ወሳኝ የሆነውን ፌዴሬሽን ኃይለሥላሴ ዲዞልቭ ያደረጉበት ሰዓት ላይ ዲዞልቭ ሲያደርጉ ደግሞ ኤርትራ ላይ ከፍተኛ የሆነ ደም አፋሳሽ የሆነ ነገር መደረጉ ነው። ን ማጆሪቲዎቹ የኤርትራ ወጣቶች በሰዓቱ የነበሩ ወጣቶች፣ የዩኒቨርሲቲ ተማሪዎች፣ ምሁራኖች ወደ ጫካ ነው የወጡት። ለ30 ዓመት ሙሉ በኃይለሥላሴ ጊዜ ለ13 ዓመት፣ በመንግስቱ ኃይለማርያም ጊዜ ለ17 ዓመት፣ በድምሩ ለ30 ዓመት ጫካ ውስጥ ከፍተኛ የሆነ ተጋድሎ አድርገው ያው የ1991 ዓመተ ምህረቱ የኤርትራ ኢንዲፔንደንስ መጥቷል ማለት ነው። እንደ ማንኛውም ኢትዮጵያዊ ዛሬ ላይ በኩራት እንደሚናገረው ኢትዮጵያ በቀኝ ግዛት አልተገዛችም ሲል ያልተገዛችበት ምክንያትን ስትጠይቀው የ5 ዓመት ሙሉ የትጥቅ ትግል እናካሄድ ነበረ ነው የሚሉት። በዓለም ታሪክም የተመዘገበችው ኢትዮጵያ አልተገዛችም፣ በነፃነት የቆየች አገር ነች። ጣሊያን ምንም እንኳ አዲስ አበባ ከተማ ላይ ቁጭ ብሎ በግራዚያኒ በኩል ይገዛ እንደነበረ ብዙ እንትኖች ማስረጃዎች እንዳሉ ሁላ ደርግም አስመራ ከተማ ላይ ኃይለሥላሴም አስመራ ከተማ ላይ ንግስናቸውን ቁጭ አድርገው ሲገዙ ኤርትራያኖች ጫካ ውስጥ የትጥቅ ትግል ያካሂዱ ነበረ። የትጥቅ ትግል የሚያካሂዱት የነበረው ደግሞ እንደ ማንኛውም የአፍሪካ ሀገር ኮሎናይዝ ስለተደረግን ነፃነታችን ይገባናል፣ በኃይል በኢትዮጵያ ተጨፍልቀን ዲዞልቭ ተደርጎ አኔክስ የተደረገውን አገዛዝ አንቀበለውም ነው። ዛስዋ የኛ የኢትዮጵያ አካል አይደለንም ነው። ያኔ ኃይለሥላሴ ያን ነገር ባያደርጉት ኖሮ ዛሬ ላይ ሜቢ ታሪኩ ሌላ ሊሆን ይችል ነበረ። ስለዚህ ብዙዎቹ ኢትዮጵያኖች ዛሬ ላይ ባለፈው ዶክተር አብይ አህመድ እንደተናገረው ኤርትራያኖች የኢንዲፔንደንሲ ጊዜ ያደረጉት ምርጫ ሁላ ዶክመንቱን አላገኘሁትም። የተለያየ በቃ እንደዚህ በውሸት ላይ ውሸት ሲደራረብ ማስረጃዎች አሉ። በሰዓቱ የነበረው ሪፈረንደም በኢትዮጵያ በኩል በሰዓቱ የነበረው ማን ነው? ዶክተር ነጋሶ ጊዳዳ፣ የኢትዮጵያ ፕሬዚደንት ዶክተር ነጋሶ ጊዳዳ የነበረውን ሪፈረንደም ፍጹም ዲሞክራሲያዊ የሆነ ሪፈረንደም ብሎ ያደረገውን ኢንተርቪ እኔ እጄ ላይ ያለ። የአፍሪካ አንድነት ድርጅት አደባየሁ አደደጄ በሰዓቱ እዛን ያለው። የዩናይትድ ኔሽን ፕሬዚደንት የነበረው ቡትሮስ ጋሊ ኤርትራ ላይ ነው ያለው። አብይ አህመድ ከ4 ቀን በፊት የተናገረው የነበረው ሪፈረንደም ላይ ምንም አይነት ማስረጃ የለም ላለው ሄድ ኦፍ ስቴት የሆነው የኢትዮጵያው ፕሬዚደንት እዛ ኢትዮጵያ ላይ ነው የነበረው። አዘ ሄድ ኦፍ ስቴት ደግሞ እሱ የተገኘበት ደግሞ ለታሪክ ማስረጃ ለሚቀጥሉትም መሪዎች ኢን ፊውቸርም ኢትዮጵያ በሰዓቱ ለኤርትራ ሪፈረንደም እውቅና መስጠቷን እንትን የሚያደርግ ነው እንጂ አብይ እንዳለው አይደለም። አንድና አንድ ግን ሁለቱ ህብረተሰቦች ኢትዮጵያም በሰላማዊ መንገድ አክሰስ አግኝታ የአሰብ ወደብን መጠቀም አለባት፣ ኢንክሉዲንግ የማሳዋንን መጠቀም አለባት። ይሄ ግን በሁለቱ ህዝቦች ላይ በሁለቱ መንግስታት ላይ ፈቃደኝነት ባለበት ኮምፈርተብል የሆነ አግሪመንት አምጥቶ እንትን ሲያደርግ እንጂ በውድም በግድም እያለ እያስፈራራ ልጆቼም ቢሆኑ እንትን ያደርጉታል። አሰብ ላይ የአፋር ልጆችን እያስነሳ ጦርነትን በመቀስቀስ የብርጌድ ንሓመዱ ኦር ደግሞ የኤርትራ ተቃዋሚዎችን ኢትዮጵያ ላይ ትሬን እያደረገ የኤርትራን ኢኮኖሚና የኤርትራን ኤግዚስተንስ እያዳከመ ሳይሆን ልክ እንደ 2018ቱ ሰላማዊ በሆነ መንገድ ጅዳ ላይ እንደተፈራረሙ በዛ ወይ ከኢትዮጵያ ጋር ወደ ሰላማዊ መንገድ መግባት ይቻላል እንጂ ዛሬ ላይ የነ ዩናይትድ አረብ ኤምሬት ሱዳን ላይ ምን እያደረጉ እንዳለ እያወቅ ነው። ጅቡቲ ላይ የታጁራ ወደብን የጅቡቲ መንግስት በነፃ እንዲጠቀም ሰጥቶት እያለ ዛሬ እነ ሳውዲ አረቢያ
እጃዙር የታጁራ ወደብን እጃቸው ላይ የከተቱበት ሁኔታ ኢንቢትዊን ሳውዲ እና ዩናይትድ አረብ ኤሚሬት ያለው ኮምፒቲሽን ምን ያህል እየሰፋ እየመጣ እንደሆነ እያየ ነው። ከሁለቱም ሀገሮች በስተጀርባ የሳውዲም የዩናይትድ አረብ ኤሚሬትስም ፓወር ኢንፍሉዌንስ እያደረገ ባለበት ሲቹዌሽን የኤርትራ መንግስት ደግሞ አብይ በሚፈልገው መንገድ እነ ዩናይትድ አረብ ኤሚሬትን ይዞ አሰብ ላይ የሚገባበት መንገድ የኤርትራ ፖሊሲ አይደለም። እንደዛ ቢሆን ኖሮ የኤርትራ መንግስት ዳይሬክት ከራሾቹ ጋር አብሮ መስራት ይችላል፣ ከአሜሪካ ጋር ማከራየት ይችላል። ልክ ጅቡቲ እንዳደረገችው ማንም የሚከለክለው የለም። በአሁኑ ሰዓት ላይ የአሰብ ወደብ በኤርትራ ቁጥጥር ውስጥ ነው ያለው። የዓለም ታላላቅ ሀገሮችን ሁላ እያመጣ እዛ ላይ ማከማቸት ይችላል። የኢትዮጵያ መንግስት ይህን አንደርስታንድ ሊያደርግ ይችላል። የኤርትራ መንግስት ፖሊሲውን ተረድቶ ከኤርትራ ጋር ቁጭ ብሎ ተነጋግሮ እንትን ማለት እንጂ ከኋላ በስተጀርባ ሌላ ሀገሮችን ይዞ እየመጣ የኤርትራን ለ30 ዓመት ሙሉ ኤርትራ በጣም ሳንክሽን የተደረገባትን በአሜሪካ በኩል የተወገዘችበትን እንትን በቀላሉ የኤርትራ መንግስት ይሄን ለአብይ ሲል ጊቫፕ አድርጎ እንካችሁ የሚል አለመሆኑን ተረድቶ በሰላማዊ መንገድ ሁለቱ ሀገሮች ተግባብተው መስራት አለባቸው። ይህም እኔም ማንኛውም ኤርትራዊ የሚያምንበት ነገር ነው። ጦርነት አያስፈልግም። ነገሩን በሰላማዊ መንገድ መፍታት አለባቸው። ቴዲ በጣም ነው የማመሰግነው። ቬሪ ጉድ ታይም። በጣም ነው የማመሰግነው። ማይኮ ከልብ አመሰግናለሁ። ሁላችሁም በጣም አመሰግናለሁ። ቴንኪው አስመሸናችሁ። ቴዲ ብራዘር። እሺ አፍሪካ ዩናይትድ እንዴት ናችሁ? ሰላም ነው አለን 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 አለን። ክብሩ ይስፋ። የአጀንዳዎቹ እየተከታተልኩ ነበር። ሰው በዝቶ አላስገባኸኝም። መጀመሪያ ጀምሮ ጥሩ ውይይቶች ነበሩ። የወደብ ጉዳይ በተመለከተና የባህር በር ጉዳይን በሚመለከት አንተ ያነሳኸው ጥያቄ አብዛኛው ሰው ጊዜው አሁን ነው የሚል ነው እየሰጠ ያለው። ሁለተኛው ጥያቄም በፍጹም ህወሓት ወደዚህ መምጣት አይችልም የሚል ነው አብዛኛው ሰው 90% እየሰጠ ያለው። ወደብን ወይም ባህር በር በተመለከተና የኤርትራና የኢትዮጵያን ጉዳይ በሚመለከት ማይኮ አሁን ያነሳው ነገር ጥሩ ነው። ባይዘይ እንደዚህ ከሆነ ሌሎቹ ግን ቅድም ሲነሱ የነበሩ ሀሳቦች የኢትዮጵያን ብሔራዊ ጥቅም እና ክብር ምን እንደሆነ የማይገነዘቡ ናቸው። አንዳንዱ የፖለቲካል አቋም ደግሞ የሚባለው አንድ ሰው ፖለቲከኛ ከሆነ የግድ የማንን አቋም ነው ማራመድ ያለበት? የፓርቲውን ነው። አንዳንዱ ዝም ብሎ ለማምታታት አቋም ሰው ምናምን የሚባል ነገር የለም። ፎር ኤግዛምፕል ኬዝ ኦፍ ሬድዋን ተነስቷል አይደል? አማራጭ ካርቱ ፓርቲዎች ትመርጥና በወቅቱ በዚያ ስር ትገባለህ። ዩ ሪፍሌክት የፓርቲውን አቋም ነው የምታራምደው፣ የግልህ አይደለም። አቋም የሚባል ነገር የለም ፖለቲካ ውስጥ ከገባ ማለት ዚስ ኢዝ ፖለቲሻን ነባራዊ ሁኔታውን ተንትኖ ይሄ ፓርቲ ያዋጣናል፣ በዚህ ጊዜ የሚያስፈልገው ይሄ ነው ብሎ አምኖ የሚገባበት ፓርቲ ነው። ከገባ በኋላ የማንን አቋም ነው ማራመድ ያለበት? የፓርቲውን ነው እንጂ ከፓርቲ ካፈነገጠ እሱ ፖለቲከኛ አይደለም። አትኦል ማለት ፖለቲካ ማለት ሀሳብ አይደለም። በመሰረቱ ተደራጅቶ በተደራጀው ተቋም አምኖ አደረጃጀቱን ተቀብሎ በዚያ ይገዛለሁ ብሎ ነው የሚሄደውና የዚህ አይነት የሚያምታቱ ሰዎችም አሉ። ስለ ባንዳ ጉዳይ አገር ጥቅም አሁን ሲነሳ ነበረ። ስለ ኮንሲስተንሲም ይነሳ ነበረ። ለምሳሌ ወረደ እንጂ ቅድም ኤዩ የሚለው ህወሓትን ይኮንናል፣ ተመልሶ መምጣት አለበት ይላል። አብይን ደግሞ የፓተርን ኦፍ ህወሓት ነው አለ። ስለዚህ ህወሓትን ከደገፈ ባዮሎጂክ አብይን ይደግፋል ማለት ነው እኮ እንደዚያ ከሆነማ። ስለዚህ ምን ያክል ቅብጥር ተስሮ እንደወጣና የሚናገሩትን የማያውቁ ሀያ መጮኋን እንጂ ምን አታውቅም እንደሚሉ ማለት ነው። ስለዚህ እንዲህ አይነት እንትኖችን ያራምዳሉ። ስለዚህ አንድ የግንኙነት ስናወራ ስለ ባንዳና ስለ ናሽናል ኢንተረስት ስናወራ ኦልዌይስ የምናወራው ስለ
ሁለት ሉዓላዊ ግንኙነት ነው የምናወራው። የሁለት ሶቨሪን ስቴት ግንኙነት ነው የምናወራው። መንግስት ማንኛውም ሶቨሪን ከፈለገው ጋር ግንኙነት የመመስረት ስልጣን አለው። ስልጣን ላይ ያለው መንግስት ማለት ነው። አንድ ግለሰብ ተነስቶ ይሄ እንዲህ ነው ምናምን ማለት ቅጥፈት ካልሆነ በቀር ምንም ማድረግ አይችልም። በወቅቱ ሲያስፈልግ አንድ መንግስት የትኛውም መንግስት ከፈለገ መንግስት ጋር ግንኙነት መፍጠር ይችላል። ሂድ ክሌም ሎያሊቲንና ሶቨሪን ፓወሩን ከህዝብ ወስዶ ኤክሰርሳይዝ እያደረገ ስለሆነ ማለት ነው። ከዚህ አንጻር በምናይበት ጊዜ አቋሙ የት ነው ያለው? የአገር ክደት ባይዘወይ በኢትዮጵያ ታሪክ የአገር ክደት ፈጽሞ ነው ስልጣን የሚያዘው። ለዚያም ነው ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገድለሽ በላ የሚባለው። ህዋትን ታሪክ በምታዩበት ጊዜ መለስና ስዩም መስፍን የሶማሊያን ፓስፖርት ነበር ሲጠቀሙ የነበሩት። ከሳድበሬ ጋር ወግነው ደርግን ይወጉ ነበር። እንደዚህ አይነት የአገር ክደት የፈጸሙት ስልጣን የሚይዙበት ሁኔታ ነው የነበረ። ዛሬም እሱ ያዋጣናል፣ የሻቢያ ወይም የግብፅ ቅጥረኛ ሁነን እንቀጥላለን የሚሉ ሰዎች ማይኮ መጥቶ በሰላማዊ መንገድ ይሄን ስናደርግ ሲል ማይኮ ሞር ማለት ነው ያወራውን እነሱ ደግሞ የሻቢያ ጠበቃ ሁኖ ሲከራከሩ ስታይ የት ነው የቆሙት? ለህዝባቸው ነው ወይ ለምናምን ብለህ ታወራለህ። ሁለተኛው ሪዝኒንግ ሲነሳ የነበረው የአገር ውስጥ ችግር ሳይፈታ ስለ ወደብ መጠየቅ አያስፈልግም የሚል ነው። መጀመሪያ የአገሩን ችግር የፈጠረው እኮ ወደቡ ነው። መጀመሪያ ማለት ኢትዮጵያ ኢሳያስ አንድ ንግግር አድርጎ ነበር። ቴዲ ሰምተ ከሆነ አላቅም። ግብፅ አለ ከኤርትራ የምትፈልገው ኤርትራን ፈልጋ አይደለም አለ። ኢትዮጵያ ሰላም እንዳታጣ ስለምትፈልግ ነው። ይሄም ደግሞ ከአባይ ጋር የተገናኘ ነው ያለው ኢሳያስ ራሱ ያለው ማለት ነው። እኔ ፖስት አድርጌዋለሁ እንደው። ስለዚህ እኛ ሰላም ያጣ ነው ውስጣችን እየተበጠበጠ ያለው በምን ኬዝ ነው? መጀመሪያ በወደቡ ኬዝ ነው እኛ እና በባህር በር ኬዝ ነው እኛ ሰላም ያጣ ነው። ስለዚህ ዋናው ቁልፉ እሱ ካልተፈታ በስተቀር ግብፅ እዚህ እኛ ቅርብ አስቀምጣ የእኛን የምትበጠብጥበት የምታጋጭበትን ፕሮጀክት ቀርጻ ኤርትራን ፈጥራ እንደዚህ እያተራመሰችን ያለችው ግብፅ ናት ነው ዋናው። ስለዚህ እሱን እስካልፈታ ድረስ የምታመነዥከው የነሱን ፕሮጀክት ነው። እሱን ፍታ ብለ ሌላውንም ችግር ትፈጥራለች። ስለዚህ እስከ መቼ ነው እኛ እንዲህ የምንቀጥለው? ዋናው ጥያቄ የኢትዮጵያ ጥያቄ የኢትዮጵያውያን ጥያቄ የግጭቱ መነሻ ኢትዮጵያ ባህር ግብፅ እንደምታውቀው ቀጥታ ጉራ ላይ ጉንዲት ላይ ባህረርን በኩል ሞክራለች ውጊያ አቃታ ተሸነፈች። ስትሸነፍ ሌላ ማዳከሚያ ኢንስትሩመንት ብላ ጀብሃን ፈጠረችና የኛም ስህተት ቀደም ስታነሱ እንደነበረው አንዳንድ ፎልቶች አሉ። ለዚያ ግብዓት የሚሆኑ ህዝቡ ኢትዮጵያ እንዳይል የሚያደርጉ ነገሮች ተሰሩ። እሱን ፍሬም አድርጋ ተጠቀመችና ባህር በር ቆረጠች። ከዚያ በኋላ ኢትዮጵያን እርስ በርሱ በማጋጨት ቀጠለች ማለት ነው። ስለዚህ ፍቱን መፍትሄው ምንድነው ተብሎ የተቀመጠው? ኢትዮጵያን እርስ በርሱ በማከፋፈል በማጋጨት ስልጣን ለመያዝ የሚቋምጡ አካላትን አንድ ላይ ተደምረን ኢትዮጵያኖች ባይዘው የመደመር ፍልስፍና የሚለው እንዲቀላል የማየው አይደለም። ኢትዮጵያንን እርስ በርሱ እያጋጨ ያለያየ የሚያጋጭና የሚያፋጭ ኢትዮጵያን ድህነት ውስጥ እንዲቆይ ያደረገውን አንድ ላይ ተደምረን ኢትዮጵያኖች አንድ ሁነን ይሄን አንድ እኛን የሚከፋፍሉትን መቁረጥ አለብን ነው መደመር። ጠቅላይ ሚኒስትሩ ባይዘወይ እኛ ስንደመር ኢትዮጵያ አሰብን ኢሳያስ ደግሞ ምን ብሎ ተናግሯል እኮ እንትኑ ላይ ማለት ነው። ስለዚህ እኛ የአፍሪካ ህዝቦች የአፍሪካ ቀንድ ህዝቦች የኤርትራ ህዝቦች ጨምረን አንድ ላይ ብንሆን እነሱም ይጠቀማሉ። እነሱም ይጠቀማሉ አንድ ላይ ከሆን ማለት ነው። ምክንያቱም ኤርትራ ወጣቶች ኢትዮጵያ ውስጥ እስከፈለጉ ድረስ የሚሰሩበት ሁኔታ መፈጠር አለበት። በጋራ የምናድግበት ህዝቡ የተሻለ ኑሮ የሚፈጥርበት
የሚኖርበት ሁኔታ መፈጠር አለበት። እኛ የኤርትራ የግብፅ ተልዕኮ አስፈጻሚ ሆና ኢትዮጵያን እየገደለች የኤርትራ ወጣቶች እየተፈናቀሉ እየተሰደዱ ኢትዮጵያን በድህነት የምንቆይበት እርስ በርሳችን ተጋጭተን የምንቀጥልበት ሁኔታ መቆም አለበት። ይሄን በሰላም ቁጭ ብለን እንነጋገርና እንፍታ ነው ባይዘው የኢትዮጵያ መንግስት አቋም። እንነጋገር እኛም ከማኛ በምንም ሂድ ወደቡ እኛ በሰላም ተናይ በሰጦ መቀበል የምትፈልጉት ካለ ከኛ እንስጣችሁ፣ እናንተም ደግሞ ውሰዱና እኛ እንፈልጋለን። በቃ ከዚህ ውጪ እኛ መኖር የማንችልበት ደረጃ እየደረስን ነው። ይሄን ተረዱ። ያለም ህዝብም ይሄን ተረድቶ የማደራደር ስራ ሚስራ የሚል ነው የጠቅላይ ሚኒስትሩ። ስለዚህ ይሄ የኢትዮጵያ ብሔራዊ ክብርና ጥቅም የሚያስከብር ትክክለኛ ጥያቄ በትክክለኛው ጊዜ እየመጣ ነው የሚል ሀሳብ ነው ያለኝ። ቴንኪው ቴዲ። ቴንኪው ሁላችሁንም ከልብ ነው ማመሰግነው። እንዲሁ እንዳማረብን ባሰናበታችሁ ምን ይመስላችኋል? እኔስ እንዴ ጉድኛ ናንተስ አንድ ሰዓት ሙሉ አስጠብቀኸኝ። እሺ እንዳልነካካ ፈርተ ነው አይደል ቴዲ? ነካ አንተ ራስህ ነው የምነካካ እኮ ኖ። በነገራችን ላይ እንትን ሲመጣ የእናንተን ሀሳብ እዚህ ጋር ስማና እናጠላቃለዋለን። እኔ ያውን የኔ ትንታኔ ኢትዮጵያ የባህር በር ያጣችው መጀመሪያ በጃንሆይ ጊዜ የተሰራ ስህተት አለ፣ ሁላችንም እናምነው ነው። ከምንም ነገር በላይ ግን የአንበሳውን ድርሻ ደግሞ የሚወስደው በዘመናዊ የኢትዮጵያ ፖለቲካ ንጉሳዊ ስርዓትን አስወግደው የመጀመሪያው ሪፐብሊካዊ ስርዓት የመሰረቱት ከ3ኛ ክፍለ ጦር የመጡ አሁን ላለንበት እንኳን ውጥንቅጥ የአንበሳውን ድርሻ ይወስዳሉ ብዬ እኔ ብዙ ጊዜ ማነሳው ደርጎች ናቸው። ደርጎች ትልቁን የታሪክ ጥፋት በኢትዮጵያ ውስጥ የፈጠሩ እነሱ ናቸው። ጃንሆይን አትሊስት ካስወገዱ በኋላ እንዳሉትም ለኢትዮጵያ አስበው ቢሆን ወታደሩ ጃንሆይን ካስወገደ በኋላ ወደ ካምፓቸው ቢገቡ ኖሮ ዛሬ እኛ በብሔር እንደዚህ አንባላም ነበር። በማያውቁት ጉዳይ ገብተው አጨመላለቁት። ወታደር የወታደር ስራ ነው መስራት የነበረበት። ሲናገሩ እነሱ እኛ ለኢትዮጵያ ላለን ቅናት ነው ኢትዮጵያ ትቅደም ብለው መጡ። በደነ ጆናታን ዲንቢቢ ዶክመንተሪ ያሰሩ የኢትዮጵያ ህዝብ አሳዩ፣ ህዝቡን አነቃቁት። ከዛ በኋላ ወደ ካምፓችን እንመልሳለን አሉ። ስልጣን ጣማቸውና ቀጠሉ በዛው። ይሄን እንደሱ ራሳቸው ነው የሚናገሩት። ኤርትራ እዚህ ጋር ስትገነጠለ ራሱ ሚካኤል አንዶም ሚካኤል ጀነራል አንዶም ሚካኤል እባካችሁ የኤርትራን ጉዳይ ለኔ ተውልኝ እያሉ ነበር። በነገራችን ላይ እኔ አስተካክለዋለሁ እያሏቸው ገደሏቸው። በታንክ ነው የሄዱባቸው። አማን አንዶም ማለት ነው። ታሪኩን እንደምታውቁት አማን አንዶም ላይ ሰውየውን አገለሏቸው። ጀነራል ተፈሪ በንቲ መጡ፣ 60ዎቹን ረሸኗቸው። እነዚህ ጡንቻ ራሶች ከዛ ጊዜ ጀምሮ ታጣቂ ኃይሎች እዚህም እዛም ተፈጠሩ። ጀብሃ ተፈጠረ፣ ሻዕቢያ ተፈጠረ፣ ኋላ ላይ ቲፒኤልኤፍ ተፈጠረ። ቲፒኤልኤፍ እንኳን ተው፣ ቲፒኤልኤፍ ሁላችንም በምንተማመነው መንገድ በዓለም ተሰምቶም ታይቶም በማይታወቅ ሁኔታ የተፈጠረ ፓርቲ ነው። 1967 ጃንሆይ ከስልጣን ተወገዱ፣ ደርግ መጣ። በማግስቱ ቲፒኤልኤፍ ተመሰረተ። ሳሚ በዚህ ጉዳይ ላይ አንተ ማብራሪያ መስጠት አለብን። ቢያንስ አንድን እኮ የፖለቲካ ፓርቲ እኮ ለመቃወም እኮ በትንሹ 3 ዓመት 2 ዓመት እኮ ማየት አለብን። እንዴት በማግስቱ ትመሰረታለህ? ኦኬ እሱን እንተውና ለአማን ሰጥተዋቸው እንኳን ቢሆን ኖሮ ዛሬ ኢትዮጵያ ከአንድም 2 የባህር በር ይኖረን ነበር። ከዛ ኢህአዴጎች መጡ። ምንም በማናውቀው ሁኔታ ኤርትራውያን ለነሱ ፌርነስ ኤርትራውያንን አሁን ብታናግራቸው እናንተ በእነሱ ቦታ ብትሆኑ የሆነውን ነገር ስታይ ኦኬ ፖለቲከኞች በዛ ላይ እሳት አቀጣጠሉባቸው ሪፈረንደም በቃ ይደረግልን ምናምን ቢሉ ኦኬ ፖይንት አላቸው ልትል ትችላለህ። ግን እስቲ አማን እኔ ህዝቡን አረጋጓለሁ ብለው አስመራ ስቴዲየም ላይ በነገራችን ላይ በታሪክ ተመዝግቦ የተቀመጠ ነው። የነ ፍስሐ ደስታን መጽሐፍ ማንበብ ትችላላችሁ። የአድዋ ሰው ናቸው። የሁሉም የደርግ ሰዎች የጻፉትን መጽሐፍ ማንበብ ትችላላችሁ። የመንግስቱ ኃይለማርያምን መጽሐፍ ብታነቡ አማን አስመራ ስቴዲየም ሄደው ንግግር ሁሉ አድርገዋል። ህዝቡ ተረጋግቶ ነበረ። የወቅቱ የደርግ ደህንነት የነበረው ሰውዬ
ማን ነው የደህንነቱ ማን ነው? ብዙ ጊዜ ስሙ ይጠፋብኛል። ተስፋዬ ማን ነው? ተስፋዬ ማን የሚባል ጩባው በቅጽል ትክክለኛ ስሙ ጩባው ነው። ተስፋዬ ወልደ ኪዳን ነው። ተስፋዬ ወልደ ኪዳን ነው። ደህንነቱ ጌታቸው አሰፋ ይለኛል። ደህንነቱ የደርግ ደህንነት ተስፋዬ ድንቅ አይደለም። ማነው ደህንነቱ? የደርግ ደህንነት። ኦኬ የራሷን ስም እያወጣች ነው። ተስፋዬ ወልደ ስላሴ ሄደው የአማንን ንግግር በመጽሐፍ እኮ የተጻፈ ነው የምነግራችሁ። አማን የኤርትራን ህዝብ አረጋግተው፣ ምክንያቱም የኤርትራ ህዝብ በጃንሆይ ጊዜ ፌዴሬሽኑ ዲዞልቭ ከሆነ በኋላ ቁጣ ላይ ነው ያለው። በዛ ላይ ፖለቲከኞች እየቆሰቆሱት ነው። አማን ሄደው ንጉሱ ከስልጣን ከተወገዱ በኋላ አማን ሄደው የኤርትራን ህዝብ አነጋግረው ሲመለሱ ተስፋዬ ወልደ ስላሴ የመጣና ለደርግ ሰዎች አማን እኮ እግዚአብሔር ያሳያቸው። ተስፋዬ ወልደ ስላሴ ትግረኛ ይሰማል። መጥቶ ግን ሪፖርት ሲያቀርብ ጊዜው አሁን ነው አላቸውና ህዝቡን አነሳሱት ምናም ብሎ አንድም ለመገደላቸው ምክንያት የሆነው ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ጀነራል አማን ሲገደለው የኤርትራ ህዝብ ተነሳ። ስለዚህ የኢትዮጵያን የታሪክ እጥፋት የፖለቲካ ምስቅልቅል ውስጥ የዳረጉን የአንበሳውን ድርሻ የሚወስዱት ደርጎች ናቸው በሚለው እስማማለሁ። ደርጎች ፖለቲካውን ለፖለቲከኞች ለቀው ወጥተው ቢሆን ኖረው በወቅቱ ኢህአፓ ነበሩ፣ እነ መኢሶን ነበሩ፣ እነ ወዝሊግ ነበሩ፣ እነ ኢጫት የሚባሉ ፓርቲዎች ነበሩ። ለፖለቲከኞች ለቀው እነሱ ወደ ካምፕ ቢገቡ ኢትዮጵያ ዛሬ 2 የባህር በር ይኖረን ነበር። ኤርትራም አትገነጠልም ነበር። ከዚህ ውጭ የተለየ ታሪክ ካለ እኔ ለመስማት ዝግጁ ነኝ። ምናልባት እናንተ የምታውቁት ካለ ይሄ ነው ያሳጣን እንጂ አሁን አንዳንድ የሻዕቢያ ደጋፊዎች መጥታችሁ ኢትዮጵያና ኤርትራ አንድም ሆኖ አያውቁም ስትሉ እንዲህ ምንድን ነው ይሄ የተጻፈ? በህይወት ያሉ ሰዎች እኮ ያሉበት ጊዜ ነው። በህይወት የሌሉ ሰዎች እንኳን ለምስክርነት የማይመጡበት ጊዜ የተፈጠረ ነገር እንኳን ቢሆን አዎ ይባላል። የሆነ ሆኖ ኤርትራ የኢትዮጵያ ፓርት ነበረች። የተገነጠሉበት የራሳቸው ምክንያት አላቸው። ለእነሱም ፌረስ እኔ ለራሴ ፖይንት አላቸው ብዬ ማስበው ነገር አለ። በቃ ነጥብ አላቸው፣ ምክንያት አላቸው ላሉ። ነገር ግን ቁም ነገሩ ምንድነው? ኢትዮጵያ ግን ላንድ ሎክድ የሆነች ሀገር እንድትሆን መወሰን የመጨረሻ ጭካኔ ነው። አንድ ሀገርን ወዳለሁ የሚል ሀገር አስተዳድራለሁ ከሚል ማንኛውም መሪ እንዲህ ያለው ውሳኔ ሲወሰን ያሳዝናል። አትሊስት አትደራደርም እንዴ? የባህር በር ያስፈልገኛል፣ ኦኬ ለእናንተ መሬት እንስጣችሁ፣ ለእኛ በቃ የባህር በሩን ብለህ እንኳን ትንሽ እንኳን አትከራከርም? የመጨረሻ ይሄ በቃ በዚህ ጉዳይ ላይ እናንተ ማንም ሰው አቋም ልዩነት ካላችሁ ወይ እናንተ ከቦትስዋና ከምናምን ከሌላ ቦታ የመጣችሁ ሰዎች ናቸው። ኢቨን ከቦትስዋና እንኳን የመጡ ሰዎች እንኳን ይህን ታሪክ ብትነግሯቸው ኖ ዚስ ኖት ፌር ይሏቸዋል። ኢትዮጵያ ላይ ኤርትራውያን ትክክል ነው፣ ምንም ጥያቄ የለውም። እኔ የምከራከረው ነው ማምነው ነገር ኤርትራውያን ላይ ትክክለኛ ያለው ነገር ተፈጥሮባቸዋል፣ ተሰርቶባቸዋል። እኔ ሪፈረንደም ቢያዘጋጁ ምናምን ነው ፖይንት ነጥብ አላቸው፣ ለእነሱ ፌርነስ ትክክል ናቸው። እኛ ደግሞ እዚህ ጋር መተኛን ደግሞ ስታይን ለአንድ ሎክ ዳርገን ስትሄድ ደግሞ ይሄ ግፍ ነው፣ ብዙ ግፍ ነው ለማለት ያለው። እሺ ግን ይሄን ካልኩኝ በኋላ ለእናንተ እድስጣችኋለሁ። አሁን እኛ ስንዋጋ ስንደባደብ፣ ወላጆቻችን ሲሞቱ፣ ልጆቻችን ሲሞቱ፣ ደም ስንቃባ ይኖርን ህዝቦች ነን። አሁን የባህር በር ለማግኘት በጦርነት ነው በሚለው ግን አላምንም። እኔ በምንም ተአምር ጦርነት ለኢትዮጵያውን ያስፈልጋታል ብዬ አላምንም። ኤርትራውያንና ኢትዮጵያውያን ወይም የኤርትራ ምሁራኖችና የኢትዮጵያ ምሁራኖች ተሰብስባችሁ በጋራ ይሄ ሾቪኒስት ከሆነ ሀሳብ ወጥተን በጋራ ተነጋግረው እንዴት ህዝባችንን ከችግር እናውጣ ብለን ከተመካከረ መፍትሄው አለ ብዬ አስባለሁ። እሺ ለመሐመድ እና ለሳሚ በተነሱና በሌሎች ጉዳዮች ላይ ሀሳባቸውን እንዲሰጡ 4 ደቂቃ ልስጣችሁና እኔ ስለደከመኝ ትሸኙኛላችሁ ማለት ነው። ከዛ እዚህ ቴሌግራም ላይ ቴዲ ሐዋሳ ቴሌግራም ቻናል ላይ 2 ጥያቄ ጠይቄያለሁ። አንደኛው ላይ 145 ሰዎች ተሳትፈዋል፣ አንደኛው ላይ 7 ሰዎች ተሳትፈዋል። እሱን አነባለሁ። የመጀመሪያው ጥያቄ በባህር በር ጉዳይ እናንተ ሀሳብ ምንድን ነው? አሁን አያስፈልገንም፣ ለጊዜው አሁን ነው። ሐመርዋ ኢትዮጵያ በጭራሽ አያስፈልጋትም።
ምርጫው እናንተ ነው። ሁለተኛው ጥያቄ ህወሓት ዳግም 4 ኪሎ ሊገባ ይችላልን? አዎ፣ በፍጹም 70 ሰዎች እስካሁን ኮመንት አድርጓል። እዛኛው ላይ 145 ሰዎች ኮመንት አድርጓል። እዚህ ውስጥ ያላችሁ አንድ አፍታ ሂዱና ሀሳባችሁን ስጡ። ከዛ ስማችሁን እየጠራሁኝ ምላሻችሁን እና የጻፋችሁትን ነገር አነባለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ማለት ነው። 6700 ሰዎች ያሉበት ቦታ ላይ ከመሐመድ እና ከሳሚ ኦኬ፣ ማን ቀድሞ ይጀምር? ወል ያው እኔ ነኝ ቅድም ማሜ ከኔ በፊት ተናግረዋል እና ቀጥሎ ነኝ መናገር መሰለኝ የሚገባኝ ዞሮ ምንድነው ከማሜ እንደው ስሙም ስላነሳ ነው። ማሜ ጌታቸው ትግራዋይ ካልሆነ ምንድነው ብትለው አይነግርህም። ያው ባጭሩ ወለዬ ብሎ አሳጥሯታል። እቺን የብሔር ጥያቄ እንዳትነሳበት ማለት ነውና ማሜ ለራሱ ምንድነው ብሔር ብትለው አይነግርህም። ባይዘው ቢሞት አይነግርህም። አማራ ነኝ አይልህም፣ ኦሮሞ ነኝ አይልህም። በቃ ወለዬን ይበቃኛል ብሏል። ምርጫው ነው። ኦኬ የምትደግፈው የፖለቲካ ሬት አለ ማንን ነው ካሉት የፖለቲካ ፓርቲዎች ማንን ትደግፋለህ ብትለው ደግሞ ሁሉንም ነው የሚወቅሰው፣ እየዞረ ነው የሚቀጠቅጠው። አንዳችንም አይደግፍ ምን እንደሚፈልግም አታውቀውምና ሰማሜ እኔን ረገጠኝ ያረገጠኝ ብዬ ብዙም ቅር አይለኝም። ሆነ ለመናገር ሊይዘው አልቻልኩም። በቃ የሆነ ጊዜ ከሆነ ወገን ይሆናል፣ የሆነ ጊዜ ከሆነ ወገን ይሆናል። በቃ ቤቱ የሚያስተናግደውን አይዲያ የሚቀበል አይነት ሰው ነው። የሆነ ጊዜ የብልጽግና ፓርቲን ሲረግጥ ታየውና ትንሽ ቆይቶ ደግሞ ህወሓትን ሲረግጥ ታየዋለህ። ትንሽ ቆይቶ የሆነ ነገር ሲያረግ ታየዋለህ። እና ይሄ ደግሞ እኔ ለሱም ለጤንነቱም ጥሩ አይመስለኝም። በቃ ወይም ይሄንን ያለው የፖለቲካ ሁኔታን ቶ ለራስህ ሃይማኖታዊ መጽሐፍቶችን የታሪክ መጽሐፍቶችን በማንበብ የራስን የሆነ ስራዎች ላይ ፎከስ ብታደርግ ይሻላል። የምሬን ነው ማሜ። ይሄ ወንድማዊ ምክሬን ነው ላንተ መክረም እናቴ ከምሬን ነው። እየሰደብኩህ አይደለም ወይ ሚዩት አድርግ። እሺ ይሄ የምክር ቤት አይደለም። ይሄ ምክር ከሆነ በግል ምከረው ደውሎ አፍሪካ አንዴ ቆይ ትቼዋለሁ። በቃ አይ ምክር የኢትዮጵያውያንን ምክር እንሰማለን ስላልክ ነው። ሚዩት አድርግ። ትቼዋለሁ። በቃ አልመክርህም። ቴዲ በጣም ስለሚያሞላቅቅህ እኔ አልቀበልህም። እሺ ሀሳብ ካለ ሀሳብ ስጥ። ረግጠሃለሁ። በደቂቃ ሁለት ሰው ነው ያለንና አይደለም እዚህ ቤት እመጣለሁ እችላለሁ። ቆይ እንደዛ አይደለም። ቆይ ምክሩን ተው ሳሚ፣ ወደ ምክሩ ተው። ትቻለህ ቴዲ ትቻለህ። እሺ አይ ግራ ስለሚገባኝ ነው። ኤኒዌይስ ወደ ርዕሱ ስንመለስ እኔ ቅድም ቴዲ ማርያም የሆነ ትንሽ ለስለስ ብዬ ነው ስነግርህ የነበረው። ያው እንደምታውቀው የቤት ውስጥ ይሄ ነገር አስፈላጊ በቃ ደርቲ ነው። ፋሚሊ ጋር ነው የምኖር ያለሁት ለጊዜው እና ዲያናት ሃፒ አሁን ላይ ኢትዮጵያ ባለው አጠቃላይ ባለው ሁኔታ ባለው ፖለቲካ ላንተ አይመጥንህም። ተው በቃ ማንም ጠላትም አታፍራ። አመለካከትንም በሰዎች ዘንድ ጀጅ እንዲደረግ አታድርግ። ሰው ይቅርብህ አይነት ነገሮች ቤትም እባላለሁ። እኔ ለመናገር ነኝ ማለት የማሜ ጣፈንታ ይደርስብኛል። ግን ያው እኔ እየተደበቅኩም ቢሆን እየደፈርኩ እወጣለሁ። ህዝብ አይደል? የትግራይ ህዝብ ነው እሱ። ይኸውልህ አይደለም ይሄ የሚያዝ የሚጨበጥ አልሆነም። ቤት ስለሚቆጡ ነው፣ ስላልፈለጉት ነው። አይዳ ነው የቤት የነገርኩን ለቤት ነገር ነው እንጂ የራሴን እነግርሃለሁ። አሁን ቅድም ስናነሳው የነበረው እንዴ ሴናሪዎቹን ነው ስናስቀምጥ የነበረው። የኔ አመለካከት ከፈለክ ብላክ ኤንድ ዋይት አድርጌ እነግርሃለሁ። የራሴን የብቻዬን የሆነ ግላዊ አስተሳሰቤን አስቀምጥልሃለሁ። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ምን እየሆነ ነው? በዚህ በኩል ያለው ከህወሓት አንፃር ከሻዕቢያ ያለውን ግንኙነት ቅንጅቱ ምን ሳቤን ምን ሳይድ ኢፌክት ያመጣ ይችላል? ከፌደራል መንግስት በኩል ያለው ነገር ያለው ነባራ ሁኔታ ምንድነው የሚሉት ነገሮች ላይ ስንገመግመው ግን ግምገማዬን ነው ማስቀምጥልህ። ወይ ሊሆን የሚችሉ ፕሮባቢሊቲዎች ያኛው ምን ያሰባል ይሄኛው ምን ያሰባል ሰው ምን ሀፕን ያደርጋል የሚለው ላይ ነው የምናስቀምጠው። እኔ ቴዲኮ ባለፈው የዚህ ሶሻል ሚዲያ ካምፓኒ ላይ ተቀላቅለህ ነበር ከነ ሪዮት ከነ ልደቱና የሚያዘጋጅ ፕሮግራም ላይ አይቻለሁ አይደለም? ያኔ ላንተ በነገራችን ላይ ብዙዎቻችሁ አትሰሙ። ኦኬ እሱ ላይ መልስልኝ። እኔ ተቀላቅዬ ሳይሆን በደብዳቤ ጠየቁኝ። በደብዳቤ ከጠየቁኝ እንደምታውቁት እኔ ለተቃዋሚ ፓርቲም ለገዢው ፓርቲም ለሁላችሁ መድረክን መጠቀም እንፈልጋለን ካላችሁ እንደ አንድ ሚዲያ መድረክ መስጠት አለብኝ።
የታጋይ ሚዲያ ቢሆን ነው የምከለክለው። ቲፒኤልኤፍም እንግዳ አድርገኝ ካለ ደስ እያለኝ፣ ፋኖችም መተው እንግዳ አድርገኝ ካሉ ደስ ሳይሆን እነሱ ሆስት ያደርጉት ፕሮግራም ላይ ተሳትፈህ ነበር አይደለ? እንደ ሚዲያ ባለቤት መሰለኝ። ጥያቄ ነው ስርዓቱ ላይ ተጋብዘህ ገብተሃል። አንደኛ ነገር መጋበዝ ለአንተም ነግሬሃለሁ እኮ እዚህ ጋር መጥቼ እዛ ቦታ ላይ መገኘት ልክ አይደለም ብያለሁ። ምክንያቱም እነዚህ ኃይሎች ለራሳቸው መምራት ያልቻሉ እርስ በርስ መግባባት የማይችሉ መጪው ምን መሆን እንደሚገባው እንኳን ያላገናዘቡ ኃይሉና አቦይ ስብሃት እኮ ናቸው የተሳተፉት እዛ ቦታ ላይ። ቴዲ እኔ እኮ የጠየኳቸው ጥያቄ በደምብ ሰምተው ከሆነ በምን ተግባብታችሁ ነው አይደለም? እዛ ከሆነ የጠየቀው ተመልሼ አያታለሁ። አንተን ብቻ ነው ኦኬ፣ በደንብ እመለከታታለሁ። ዞ ምንድነው እነዚህ ሰዎች የሚገኙበት ቦታ ግን መገኘትም ከነዚህ ሰዎች የሆነ መልስ ለማግኘት ብለህ ማሰበግም ስህተት ነው። አቦይ ስብሃት ያሉበት ጋር በኋላ ነው የገባው እዛ። ግን እሳቸውም አሉበት እዛ ፕሮግራም ውስጥ አሉበት። የነ ልደቱ ካምፓይን ውስጥ ነው አቦይ ስብሃት ያሉበት ኤኒዌይስ ምን ልፈልግ መሰለህ አድቨርት ማድረግም ስለማይገባህ ነው ልፈልጌ ነው። የነ ልደቱ የነ ጃዋር እነ ገዱ አንዳርጋቸው ምናምን ናቸው በዛ ቦታ ላይ ያሉት ሰዎች ማለት ነው። እነዚህ ደግሞ ተፈትነው ያለፉ ሰዎች የወደቁ ሰዎች ናቸው፣ ደጋግመው የወደቁ ሰዎች ናቸው። ለኢትዮጵያ ለውጥ ያመጣሉ ብዬ እኔ አላምንም ልፈልጌ ነው። ወደ ሐሳቤን ስመጣልህ ምን እያልኩ መሰለህ ይሄ ቅድም ያነሳው ነጥብ ወሳኝ ነጥብ ስለሆነ ነው። እኔ መጀመሪያ የሀገር ውስጥ ያለውን ችግር ከተፈታ ይሄን ትውልድ በታሪክ በትርክት ምናምን መቁሰል የለበትም። የራሱን ታሪክ መስራት ይችላል። የራሱን ታሪክ የባይበር ብቻ ሳይሆን ኢትዮጵያ ተፈሪ ዲሞክራሲያዊት የሁሉም ህዝቦቿን በእኩል የምታስተናግድ አቅም ያለውን ጠንካራ መንግስት መፍጠር ትችላለች ብዬ አምናለሁ። ኦኬ፣ ያንን ለማድረግ መሰራት ያለበትን መጀመሪያ ኢትዮጵያ ውስጥ ያለውን ችግር መፈታት ያለበት ያልኩ ለዛ ነው። አሁን ቅድም አንተ ምን ያደረግከው ቲፒኤልኤፍ ወደ 4 በወኪል መንግስት ይመለሳል ወይ የሚል የሆነ የተቆረጠ መልእክትን ያስተላልፍከው። እኔ እንደዛ አይደለም እያልኩ ያለሁት፣ እንደሱ አይደለም። ቲፒኤልኤፍ ሲጀመር ወደ 4 ኪሎ ቢመለስም የሚያስተዳድረው ሀገር አይኖርም። እኔ 100% የምነግርህ ነገር ማስተዳደር አይችልም። በባትል ግራውንድ ግን ዋይ ኖት አንተ አይደለም የምትወስነው ቴዲ፣ ጥይቱ ነው የሚወስነው፣ አርሚውን ነው የሚወስነው፣ ሰፕላዩ ነው የሚወስነው፣ ሎጂስቲክሱ ነው የሚወስነው እና ደግሞ የጂኦግራፊካል አቀማመጥህን ቦታህን ከዛ ደግሞ የሚኖረው የህዝብ ድጋፍን ነው የሚወስነው። ስለዚህ የህወሓት አመራር ከኤርትራ ኃይል ጋር ተደምሮ አማራ ክልልም ባክባፕ የሚያገኝ ከሆነ አልጋ ባልጋ ነው የሚሆነው መሬቱ ነው እያልኩ ያለሁት። የሚሆነውን እኮ እየገነኩ በጥይት ነው የተነጋገርኩ ያለው። አይ በትግራይ በኩል ያለው በኤርትራ በኩል ያለውን ኃይል በጦርነት በውጊያ ደካማ ነው ሊያሸንፍ አይችልም የሚል ጀጅመንት ይዘህ ከሆነ ቴዲ ባለፉት 3 ዓመታት ተፈትኖ አይተነዋል። ሎጂስቲክስ ተዘግቶበት 360 ዲግሪ ተከቦ አገሪቱ ያለው መከላከያ ሰራዊት፣ የኤርትራ ሰራዊት፣ የውጭ ሀገር ድሮን ቴክኒሻን ያው አቀናይቶ መጥቶ ትግራይን ማንበርከክ አልቻለም። ድል አላደረገም ያ ኃይል። አሁን ለሶስት ተከፍሎ ከሶስቱ ደግሞ ሁለቱ ወደዛኛው ወገን ተደምሮ አንድ ላይ ግንባር ፈጥረው ወደፊት ከመጡ አያሸንፉም የሚል አይነት ግምጋሜ ካያዝ እዛ ጋር አንደኛ እሱ ስህተት ነው። ሁለተኛ ሴናሪዮ ያስቀመጥኩልህ ግን ምንድነው የትግራይን ህዝብን ጥያቄ ከተመለሰ ለምሳሌ ህገ መንግስቱ መሰረት ያደረጉት እስካሁን እስካልተቀየረ ድረስ ማለት ነው። አሁን እዚህ ጋር የታሪክ የመሬት የምናምን አይደለም። አሁን አንዳንድ በጣም የጠበቡ ሰዎች እንደሚያወሩት አይደለም እያወራን ያለነው። ህገ መንግስቱ ስራ ላይ እስካለ ድረስ ህገ መንግስቱ መሰረት አድርገን እንሂድ። ህገ መንግስቱ የሚሻሻል ከሆነ ሌላ ሲስተም እናስገባ ከሆነ ያኔ ድል እናደርጋለን። ኢትዮጵያ በሚባለው ማዕቀፍ ውስጥ እስከተማመን ድረስ የኢትዮጵያ ናሽናል ኢንተረስት እስከሚያሳስበን ድረስ ኢትዮጵያ ውስጥ ያሉት ዜጎችና ህዝቦችን ደግሞ ድህነታቸውን ቅድሚያ መሰጠት ብለን እስካመንን ድረስ ትግራዋይ ኢትዮጵያዊ ነው። ከትግራይ በላይ ኢትዮጵያዊ አለኝ የሚል ሰው ሊኖር አይችልም። የትግራይን 2 ዓመት ሙሉ 5 ዓመት ሙሉ ተፈናቅሎ መከራውን እየበላ ያለን ህዝብ መጀመሪያ ወደ ቀዩ መመለስ አለበት። በሰላም መተንፈስ መቻል አለበት። አስፈላጊ የሆኑ የፌደራል ግባቶች መቅረብ አለበት። ያንን መመለስ ስትችል ከዛ በኋላ ከውጭ ስለሚመጣብህን ጠላትም ይሁን አገሪቱ ልታሳካው የምትፈልገውን የባህር በር ኦኬ ቅድም ያልኳችሁ ነገር ነው። የኛ ሀገር ፖለቲካ የኤሊት ቲዮሪ ነው። ኤሊቶች ናቸው የሚያሽከረክሩት። መሀል ላይ ህዝቡ ይጎዳል። ደብረጽዮን የሚናገረው ሌላ ነው። ኬሪያ ኢብራሂም የምትናገረው ሌላ ነው።
ጌታቸው ረዳ የሚናገረው ሌላ ነው። በተፈናቃዮች ዙሪያ እንኳን ጻድቃን የሚናገረው ሌላ ነው። ሁሉም ይለያያል። ደብረጽዮን ለምሳሌ በተፈናቃይ ዙሪያ ላይ የሚሰጠውን ኢንተርቪው ሰምታችኋል። ጌታቸው ረዳ ኢንትሪም ገቨርንመንቱን በሚመራበት ሰዓት ሄዶ ሊመልሳቸው አልነበር እንዴ? የተፈናቀሉ ሰዎችን የከለከለው ማን ነው? እነ ደብረጽዮን ናቸው፣ እነ ፈትለወርቅ ናቸው። ጌታቸውን አላሰራ ብለሃል። የምታውቁት ነው፣ ራሳችሁ የምትናገሩት ነው። ቴዲ የሚናገረው አይደለም። የትኛው ትርክት ነው ትክክል? የትኛው ንግግር ነው ትክክል? ተፈናቃዮች አልተመለሱም። አሁን ተፈናቃዮች ምን ሆኑ? በቃ ንዴት ማብረጃውን ወይም ደግሞ ፖለቲካ መስሪያውን ተጠልለው ያሉት ሸራ ውስጥ ነው። በነገራችን ላይ ተጠልለው ያሉት ሸራ ውስጥ ነው፣ ስቃይ ውስጥ ነው ያሉት። ቲፒኤልኤፍ ለእነዚህ ለተፈናቃይ ሰዎች የሚያስብ ቢሆን WFP ወይም ደግሞ ሳሚ ልክ ላለው ከፈለግ ወርልድ ፉድ ፕሮግራም ያወጣው ለጌታቸው ረዳና ለቲፒኤልኤፍ በጻፈላቸው ደብዳቤ ጌታቸው ረዳ በነበረበት ሰዓት ቲፒኤልኤፍ ዛሬ ተፈናቃዮች አልተመለሱም ብሎ እነዚህን ጭማዳ ሲዞ የሚከራከርላቸው ወራዊ መዋጮ ከነዚህ ከተፈናቃዮች እያስገደደ ይሰበስብ ነበር። ይሄን አይተው የWFP ሰዎች ምንድን ነው ብሎ ደብዳቤ ጽፈው ይሄን ታውቃላችሁ? እየተንገላቱ ካሉ ሰዎች ማለት ነው። የፓርቲ መዋጮ አውጡ እያሏቸው። ስለዚህ ህዝባችን ፖለቲካ ነው የሚሰራበት። እኔ የሚያናደኝ እሱ ነው እኮ። የአማራ ህዝብ ከኦሮሚያ ክልል ተፈናቅሎ ደብረ ብርሃን መጣ፣ ፖለቲካ ይሰራበታል። ደብረ ብርሃን እያለ ፖለቲካ ውጡ እንደገና እንመልሳችሁ ይባላል። እዛ ይመልሳሉ፣ ይገደላል። መሀል ላይ በማንኛውም ጊዜ ፖለቲከኞች በሚሰሩት ድራማ የሚጎዳው የሚሞተው ህዝብ ነው። እንደ ቀላል አትዩት በነገራችን ላይ። ስለዚህ እንደ አንድ ዜጋ እናንተ የሙሉ ጊዜ ፖለቲከኛ ካልሆናችሁ እውነታውን ነው እንጂ ማየት ያለብን ነጥብ ለማስቆጠር ፖለቲከኞች። ቴዲ እዚህ ጋር የዚህ WFP ያልከውን ነገር በጥልቀት እኔ የማውቀው ነገር ነው። ለእኔ መንገሩ ለቀባሪው ማርዳት ነው የሚሆነው። ሲጀመር እዛ ቦታ ስሰራ የነበረው እኔም የወርልድ ቪዥን ሰራተኛ ሆኜ ነበር እዛ ቦታ ላይ ለተወሰነ 1 ዓመት 2 ዓመት አካባቢ ማለት ነው። በጠንቅቄ የማውቀው ነገር ነው። ሪፖርቱ የሚያገኘው ከራሱ ከስታፍ ስለሆነ መልሰህ ለእኔ እየነገርከኝ ነው ቴዲ። ስለዚህ እኔ ነገሩ ደብዳቤውን ብቻ ሳይሆን በተግባርም ስለማውቀው ነው ከለኔ የምትነግረኛለሁ። አይደለም ሀሳቡ ከኔ ስለመነጨ ነው። አሁን አንተ ምን እያደረክ መሰለህ? ይሄን ምን የማወራውን ነገር የቲፒኤልኤፍ አይዲ አድርገው እያነሳህ ነው ያለው። እንደዛ አይደለም። ቲፒኤልኤፍ የራሱ የሆነ በአይዲፒው በተፈናቃዩ ላይ የራሱ ቁማር የተጫወተ እንደሆነ እኮ ስንቃወም የነበር ነው እኮ እኛ እኮ ነን። አሁን ህወሓትን የምቃወምበት ምክንያት ምን አለኝ? እንዴት ታዲያ የትግራይን ህዝብ ችግር በሚፈታ መንገድ እየሄዳችሁ አይደለም፣ ሰላምን እያስቀደማችሁ አይደለም ብለን እኮ የተቃወምን ያለነው እኮ ህወሓት እኮ ነው። ሰላምን አንደል ዝም ሰልፊ መቀሌ ላይ ወጥቶ ያስተጋባው ከመጀመሪያ እኮ የመቀሌ ነዋሪ እኮ ነው። ለምን አካሄዱ ከፌደራል መንግስት ጋር ወደ ውጥት መዋጠጥን ወደ ቴንሽን የሚያመራ ስለነበር ማለት ነው። ገብቶሃል እንጂ በፌደራል መንግስት የነበረውን የቤት ስራ ፕሪቶሪያ የተሰጠውን ግልጽ ስልጣኖች ማድረግ የሚገባውን ግዴታዎችን ስለፈጸመ አይደለም። የፌደራል መንግስቱ ወልቃይት ላይ የተከዘዘ የሚባለውን ኃይል ያሰለጥናል፣ ያስታጥቃል እኮ። ማድረግ የነበረበት ግን ምንድነው? ዲስ አርም ማድረግ ነው የነበረበት። እዛ ጋር ያለው ነን የኤንዲኤፍ የሆኑ ፎርሶች ከመከላከያ ሰራዊት ውጪ ያሉት ኃይሎችን ትጥቅ ማስፈታት አለበት፣ ወደ ከመጡበት ቦታ ደግሞ ወደ ቦታው መመለስ አለባቸው ነው የሚል አይደለም እንዴ? ይሄንን አላደረግም እኮ የፌደራል መንግስት። ይልቁንስ በተደራጀ ሁኔታ የፌደራል ሰራዊት በሚያስተባብሩት መንገድ ተጋባዥ እንግዶች የሆኑ ጀነራሎች እዛ ቦታ ላይ ሚሊሻዎች ይታጠቃሉ፣ ይጠናከራሉ። ታዲያ ይሄ ነው የፌደራል መንግስቱ መልካም ስራ ሰራ ተብሎ እንዲወራለት ይፈልጋል? እንደሱ አይደለም። እኛ ያለን ብላክ ኤንድ ዋይት ከዛም ወገን ያለውን ችግር ስናነሳ አይ ነው እሱም አታፍስት ያኙ ብቻ ወቀሱ የሚባል ከሆነ አስቸጋሪ ነው። አሁን እያነሳሁት ያለውን ሐሳብ ለዛ ነው እኔ ኮሜንት ላይ አንዳንድ ወንድሞቼም አዎ አንተ ብትተው ይሻላል አረቄ ቤት ሆኖ ምናምን እያሉኝ ነው። አንድ ጓደኛ ያለ ሊለኝ ይችላል። መድረኩ እንዴት መጠቀም እንዳለብኝ እኔ ጠንቅቄ አውቃለሁ። ኢንፋክት የቴዲ መድረክ እያነሳን ያለ ነው የትግራይ ኢንተረስት ላይ ግን ሲሆን የኢትዮጵያ ኢንተረስት ላይ እኔ እጅና እንትን አለልም ማጣጥፍ ያልቀመጥም እየነገርኩ ነው። የቀይ ባህር ኢሹ ሲመጣ ቀይ ባህርን ለኢትዮጵያ ይገባታል ብሎ ከሚያምኑ አንደኛው እኔ እያልኩ ነው አይደለ? የትግራይ ኢንተረስት ላይ ሲመጣ ደግሞ የትግራይ ህዝብ እንደ ኢትዮጵያዊ መብቱ ተከብሮለት
ህገ መንግስቱ ተከብሮለት መደረግ የሚገባው ህገ መንግስቱን ይቀይሩት እኮ እኛ እኮ ማን እንደሚጥያቄ እንደሚያነሳው እኮ እናውቃለን እኮ። ህገ መንግስቱ ይቀየር ከተባለ ጦርነት የሚያነሳው አካል እኮ እናውቃለን። እኛ ይቀየር እያልን እኮ ነው። ኤሊቱ ወጣቶች እኮ እንፈልገዋለን። ይኸውልህ እየነገርኩህ ነው ቴዲ፣ እንፈልገዋለን ህገ መንግስቱ እንዲቀየር። ህገ መንግስቱ ሲቀየር ግን ማንኛው የሚጮኸው ማን እንደሆነ እናውቃለን። ስልጣን ስለያዘ ኃይል ስለያዘ ግን ወልቃይት ላይ ሄጄ ሪፈረንደም አድርጋለሁ ሲል በምክር ቤት ስትሰማው ገብቶሃል? ያጠያይቃል። ሲጀመር ህገ መንግስቱ ሪፈረንደም አይጠይቅም። እዛ ጋር አብይ የሰጠው አጀንዳ አለ። በህገ መንግስቱ መሰረት አንቀጽ 48 አንቀጽ እነ ታምራት የሚያነሱት ነገር አለ። እነ ታምራት የሆነ አንድ ደቡብ ልጅ አለ ተደጋጋሚ የሚያነሳው ነገር እንደሱ አይደለም። ይሄ የቦርደር ክሌም ነው ህገ መንግስቱ የሚለው የማንነት ጥያቄ አለ። ኦኬ አርቲክል ነምበር 7 ማየት ትችላላችሁ። በዛው አንደው ጠጋ ብላችሁ ማለት ነውና አሁን ህገ መንግስቱን ሳትቀይሩ ያን ነገር ማድረግ አትችሉም ስንል በምክንያት ነው። ቀደም ስናነሳቸው የነበረው ነገር ግን ከዚህ ከባትል ጋር ተያይዞ ያሉን ውጤቶች ነው። እኔ ዛላምበሳ የሚነሳን ጦርነትና እዚህ ጫፍ ወይም ደቡብ ጎንደር ላይ ወይ ጎጃም አለፈ ብለህ ወይም ወሎ ላይ የሚጀመርን ጦርነት በዚህ በኩል አፋር ደግሞ ሰመራ ላይ የሚጀመረውን ጦርነት ለኢትዮጵያ እኩል አይነት አድቫንቴጅ አለው ብትለኝ በቃ አልገባህም ማለት ነው። የጦርነት የነዚህ ረጅም ተምዛግዛጊ ሚሳኤሎች ማን ነው ታርጌት የሚያደርጉት? እዛ ጋር እስከሚደርስ ኢኮኖሚ ያስፈልጋል። አሁን እንደው አብይ አህመድ የፈለገ ቴክኖሎጂ ይታጠቅ የፈለገ ድሮን ይታጠቅና ጦርነቱ ሙሉ ለሙሉ በድሮን ይጨርሳል። ራሽያም አላደረገችው። ራሽያም ኢኮኖሚ መቋቋም አልቻለም ከዩክሬን ጋር ያለውን ጦርነት። ምን ያህል ድሮን ቢኖረው ነው? ምን ያህል የድሮን ተተኳሽ ቢኖረው ነው? ምን ያህል ፋብሪካ አለው? ግብአት አለው? ምን ያህል ዶላር አለው? ያንን ጦርነት ለመወጣት ምን ያህል የሰው ኃይል ነው የሚሰዋበት? እና ሀገሩን ለማድቀቅና ለማጥፋት ካልሆነ በስተቀር ለውጥ አይደለም። ነገር ግን ከትግራይና ከኢትዮጵያ ጋር ያለውን ችግር ከፈታስ ጦርነት ባድመ ነው የሚያደርገው። በቃ ኢትዮጵያ ኤርትራ የምትባለውን ሀገር 250 ኪሎ ሜትር ርቀት ነው ያለችው። ሙሉ ለሙሉ ኮንትሮል ታደርጋታለህ። በቃ ስራ አያስፈልግህም ማለት ነው። ተዋጊም አያስፈልግህም። አድቫንቴጁ ገብቷል ልዩነቱ። ከዛ ወደ ስመጣ ግን 1000 ምናምን ኪሎ ሜትር ነው የምትቀርበው ያለው ተጨማሪ ማለት ነው። ከጫፍ ዛላምበሳ እስከ መቀሌ እስከምደርስ ነው ወደ 500 600 ኪሎ ሜትር ጦርነቱ አርቀ አስገብተው ነው የሚጀምሩት። ይሄንን አንደርስታንድ ማድረግ ያስፈልጋል እኮ። እኔ ስለ የራሴ ፍላጎት ምናምን አይደለም እያወራሁ ያሉት። ሊሆንም ከገጠምክ ሊሆንም በዛ በኩል 30 40 ዓመት የሰለጠነ ሰራዊት አለ። እዚህ ጋር ደግሞ ምክንያታዊ የሆነ ከምር የተነሳ ሐሳብ ይዞ የሚነሳ ወጣት ደግሞ አለ። በቃ ምክንያት ኮዝ አለ። አንደኛ ያኛው መሬትህን ይባላል፣ ባህርህን፣ ድንበርህን የአባቶቹ ይባላል ትርክት ይነገራል። ይሄ በትግራይ ያለው ኃይል ደግሞ ቲፒኤልኤፍ በተፈናቃዩም በህዝቡ ላይም የራሱ የቁማር ፖለቲካ ተጫውቷል። ግንስ ወደ ጦርነት ከመጣ በኋላስ ከዚህ ብልጽግና ሊቀበል የትግራይ ልታገኝ ታስባለህ እንዴ? በፍጹም አይሆንም። ብልጽግና ትግራይ ውስጥ መሬት ቦታ የለውም። ጌታቸውም ብትል ሌላም ብትል ለትግራይ የሰላም መፍትሄ አማራጭ ይዤ እመጣለሁ ስላሉ ዩ አር ዌልካም ብለናቸዋል። ከፌደራል መንግስት ጋር ተደራድሮ ተነጋግሮ ትግራይን አሁን ካለችውን ችግር በሰላማዊ መንገድ የሚያሻግሩ ከሆነ እስቲል እንጠብቃለን። እነዚህ ሰዎች አሰላለፋቸውን ነጽረው ከብልጽግና ጋር ትግራይን ለመውረድ ቢመጡ ግን ዘዳይ እንደነጋ ሌላ ጨዋታ ነው የሚቀየረው ነው እያልኩ ያለሁት። ቴንክ ዩ ያ ዌልካም ቴንክ ዩ ሳሚ ቴንክ ዩ ቢግ ሪስፔክት። ሳሚያችን በነገራችን ላይ እዚህ ሶሻል ሚዲያ ላይ ካሉ እሳት ከሚተፉ ፖለቲከኞች ማለት አንዱ ነው። ታውቃላችሁ ሳሚ የዛሬ 5-6 ዓመት ስናገር ታውቃላችሁ። የአሁን ፖለቲከኛ አይደለም ሳሚ ራሱ ሹመት ይገባዋል። እውነት ለመናገር በትግራይ ውስጥ በአስተዳደር ውስጥ ሰው ብዙ ደማቸው የሚፈል ሰዎች አሉ። ሳሚ ማስተዳደር የሚችል ልጅ ነው። ችግር ይፈታል ብዬ አስባለሁ። ተሽሟል እኮ ደብቆ ነው እንጂ ተሽሟል እኮ ሳሚ። እኔ ድሮም ነግሬዋለሁ እኮ ሳሚ ደብቆኛል። አይ ዶንት ቲንክ እኔ የሚደብቀኝ አይመስለኝም። ምክንያቱም ከኔ ጋር የሚደዋወል የሚያወራ ልጅ ነው። ሳሚ ሹመት ካለ ግን እንዳደብቀኝ ፕሊዝ። ሹመት የሚባል ነገር የለኝም አባቴ። ሲጀመር እኔ ቴክኖክራት ነኝ። ስለዚህ ከፖለቲካ ጋር የሚያዝ አይደለም ወይ? እነዛ ነው የሚባለው። በሪኮመንዴሽን አይደል እንደ የገባኸው ስራ። ስለ አርቢሲ እና ደብሊውቢሲ ሲያወራ የለኝም። የኔ ታይም ነው ልጨርስና ከዛ እንትን እንላለን። ኧረ አሸኙኝም ወይ? እሺ ኢትስ ማይ ተርን ልጨርስ። ሳሚን በጣም ነው እንግዳ ስለሆነ ያው ተደብቆ የሚያወራ እንግዳም ስለሆነ ረዥም ሰዓት ተሰጥቶታል። ለማንኛውም አሁን ሳሚ እየነገረን ያለው ጉዳይ ምንድን ነው? በኢፌዴሪ ኮንስቲቱሽን መሰረት አብይ አህመድ ወልቃይትና ጸገዴን፣ ራያና አላማጣን፣ ጀባ ካልን እንደፈለገው በሸነኔ ብሎ ኤርትራን አኔክስ ማድረግ ይችላል። ዲስ ኢዝ ደብል ስታንዳርድ። ያሁን ደብል ስታንዳርድ ነው። አንደኛ እነዚህ ኤሪያዎች በቀደምም አብይ አህመድ ሲናገር ሰምተሃል ይመስለኛል ቴዳ፣ እነዚህም ቦታዎች ማለት ነው
እነዚህ ኮንቴስትድ ኤሪያዎችን ናት ኦንሊ በትግራይና በአማራ ክልል አይደለም፣ በኦሮሚያና በሶማሌ በሌሎችም በአፋርና በኢሳ መካከል ያሉ የኮንቴስትድ ኤሪያዎች አሉ። የአስተዳደር ወሰኖች ድንበር አይደለም፣ የአስተዳደር ወሰን ነው። እነዛ የአስተዳደር ወሰኖች ጉዳይ በህገ መንግስቱ መሰረት መፈታት አለባቸው። ለዛ ደግሞ ለምሳሌ የወልቃይትና ጠገዴን ጉዳይ እንደምታውቀው አሁን በዶክተር ኮሎኔል ደመቀ ዘውዱ ስር ነው ያለው። ከ20 ምናምን ዓመት በኋላ ነው አፍንጫቸውን ተብለው ቲፒኤልኤፎች የለቀቁት። ስለዚህ አሁን የሚያስበው ምንድነው? አብይ አህመድ ያንን ኃይል አፍንጫውን ብሎ መሬቱን ካስረከበን፣ በዚህም በኩል ደግሞ ያለውን የራያና የአላማጣን ጉዳይ ጥያቄ ኮንቴስትድ ኤሪያ ነው እሱም ራሱ በአማራ ክልል ሁለቱ ቦታዎች፣ እነዛንም በህገ መንግስቱ መሰረት እኛ ይዘነው ስለኖርን በዛ መልኩ ከተስማማን ዊ ካን ጎ ፈርደር። የኤርትራ የሚባለውን ጉዳይ ምናምን ጉዳይ ስለ አፄ ካሌብ ሊያነሳል ይችላል። የ6ኛው ሴንቸሪ አክሱማይት ፔሪድ ላይ ያለውን አንስቶ የኢትዮጵያን ኢምፓየር የአቢሲኒያን ኢምፓየር የሚል አጀንዳ ሊከፍትልህ ይፈልጋል። ማን ሞኛል? ንፍጡ የደረቀበት አለ ወይ? እየፈሩ ነው ማለት ነው። ንፍጡ የደረቀበት አለ ወይ? አማራ ክልል ውስጥ ያለው እኮ ኢንተርናል ያለው ፖለቲካል ተርሞይል when it comes to አንድ ስንዝር መሬት ሲሆን ማለት ነው ዞር የሚል አካል የለም። የግድ በሆነ በከበሮ ተለብጦ እኔ እንደዚህ የሚል ሰው አትጠብቅ። ማንም ዞሩ ላይ ሰጠን ማንም ፎርዳት ያንን ለውቅ ብለህ የምትፈልግ ከሆነ በወሎ በኩል ያለችውን ራያና አላማጣ ጉዳይ ማለት ነው እሰ ማተር ዛሬ አብይ አህመድ ቢስማማና የሆነ ነገር እናንተን ጉርሻ ቢሰጥ እሰ ማተር ኦፍ ታይም ጊዜ ይመጣል። አፍንጫችሁን ብለን እንቀበላችኋል ማለት ነው። ይሄን መርሳት የለብንም። ከዛ ባሻገር ቅድም ሳነሳ የራያና አላማጣ ጉዳይን ሳነሳ it is purposely የተሰራ ስራ ነው ብዬ ስናገር ሳሚ በጣም ኮርኩሮታል። ቀዳማይ ወያኔ ትግል ሲቀጣጠል የነበረውን ኃይል እነማን ናቸው የሚለው ነገር አጥና። እንትና የጻፈልህን መቀሌ ዩኒቨርሲቲ ገብሩ ታረቀ የጻፈልህን ታሪክ አንብብ። ከዛም አለፍ ብለህ ደግሞ ወደ መሃል ፖለቲካ ያሉት ነው የመሃል ሀገር ይሄ የታሪክ ጸሐፍቶችን ማየት ፈልጋለሁ ካልክ ፕሮፌሰር ባህሩ ዘውዴ የጻፈውን ሂስትሪ ኦፍ ሞደርን ኢትዮጵያ ከ1855 እስከ 1991 ያለውን አንብብ። ከዛም አልፈ ከፈለግ ኦራል ሂስትሪ ፕሮጀክት ፍሮም መሆኒ እና ዋጃ መቀሌ ዩኒቨርሲቲ ራሱ የሰበሰበውን ታሪክ አንብብ። ይኸውልህ እኔ የትግራይ ህዝብ በመንቀጥቀጥና በማክበር የማከብረው ህዝብ ነው። ልክ የአማራ ክልል ህዝብን እስካከበርክ ድረስ፣ የወሎን ህዝብ እስካከበርክ ድረስ። ከዛ ውጭ ግን ቤተክርስቲያን መሄድ ምን ያደርግልኛል እኔ የሸገረኝ ጉዳይ የለም የሚለውን ያንን ያረጀ ጅብ የሆነውን አቦይ ስብሐትን ተከትሎ የሚኖግድ ወጣት የሚሆን አዛውንት በምንም መንገድ ማለት ነው የማስተባብለው ነገር የለኝም። እኔ አቦይ ስብሐትን ካንተ በላይ አውቀዋለሁኝ ሳሚ። ኦኬ አቦይ ስብሐት የሚባለውን ያረጀ ጅብ ማለት ነው ካንተ በላይ አውቀዋለሁኝ። ቂርቆስ ክፍለ ከተማና ቦሌ ክፍለ ከተማን እንደ ግል ልጆቻቸው እያደመጡ ሊሆኑ ስለሚችሉ ቢያንስ አይ ዶንት ኬር እኔ አይመለከተኝም። ያረጀ ጅብ ስላቸው ያረጀ ጅብ ማለት ሽማግሌ ማለት ነው። ይሄ እኮ ሜታፎሪካል እኮ ነው። ቀደም አሁን ዳፕል ዲፕሎማሲ ብሎ ሲበጻደቅ አልነበር? አማርኛ ሰው ልጅ በፌብል እንዴት ትገልጻለህ? ተው እንጂ እሺ፣ አማርኛችን እንቀቅልና እንዴ ምንድን ነው የማንኪያ ዘሮች እኮ ከአማርኛ ውጭ ምንም እንትን የላቸውም። አሁን ሳሚ በትግርኛም ይፈልጻል። እኔ እናንተ ያው የማንኪያ ነገድ ስታይል ስላለ ኤኒዌይስ ሌላ ነገሮች ሳትፈ እኔ የሳሚን ኮንሰርን ከዚህ በፊት ያለውን ኮንሰርን አውቃለሁኝ። እኔ እንዳውም ሳሚን ብልጽግና ሆንኩ ብዬ ሁሉ ጠይቀዋለሁ። ምክንያቱም በጣም ለዘብተኛ ሲሆን፣ ምክንያቱም የእሱ ግሪቫንስ ከነበረው ሴጅ ከነበረው አትሮሲቲ ጋር ተያይዞ ነው እንጂ ሌሎች ይሄ በጣም ይሄ ሆሪዞንታል የሆኑ የግትግት ነገሮች ውስጥ የሚገባ ሰው እንዳልነበረ ስለማቅ ማለት ነው። አሁን ላይ ግን አሁን እየሄደበት ያለው በጣም ኮልድ የሆነ ፖለቲካል ዲስኮርስ፣ ነገር ግን የቲፒኤልኤፍን አጀንዳ የሚያስጠብቅ ያ ደግሞ ቅድም ያነሳው ራሱ ምን ነበረ? በፕሪቶሪያ ማግስት አይደለም እንዴ የአማራ ኃይሎች የፌዴራል መንግስቱን ነፍጥ ያነሱበት? ምንድነው አንዱ ምክንያታቸው? አሁን ላይ ጽምዶ በሚለው የማለሳለሻ ቃል አንድነን የሚባል ነገር ተጀመረ እንጂ እኮ ኢት ኢዝ ኮንቴክስትድ ኤሪያዎች ናቸው አይደል እንዴ? እንደ ገዱ አንዳርጋቸውን በሜም የተሰራባቸው በኤአይ ምንድነው መንገድ ጠራጊ እያሉ ሙድ የሚያዝባቸው ምንድነው? የአማራን ግዛት ለትግራይ አሳልፎ ሰጥተዋል፣ ሂስቶሪካል ችግር ሰርተዋል እየተባለ አይደለም እንዴ? በምንም ተአምር የወልቃይትና ጸገዴን እንኳን ቢተውላችሁ ያው ትሪያድ እንዳላቃለሁኝ ሶስቱ ግሩፖች እዛ ትሪያድ ፈጥረው የሚሰሩት ነገር አለ። ባላማጣና
ራያ በኩል ግን ልንገርህ፣ ሰዎቹን ልንገርህ፣ ለማንኛውም እንድታነበው ገብተህ ታጋዮቹን ያላማጣና የራያ ታጋዮች የቀዳማዊ ወያኔ ትግል ላይ የነበሩትን ልንገርህልና ይሄን ነገር ያቀባቃለሁ። ቴዲ አንተም እንድታየው እፈልጋለሁ። ሼክ ሐሰን ኢስሐቅ ራያ አዘቦ አላማጣ ጨርጨር ኤሊያ ላይ የነበረውን ትግል ሲያቀጣጥሉ የነበሩ ሼክ ናቸው። ኦሮሞ ናቸው በነገራችን ላይ። አሊ ሙሐመድ ፊታውራሪ አሊ ሙሐመድን ገብተህ ዋጃና ራያ ላይ የነበረውን ኃይል ሲያቀጣጥል የነበረ ነው። ሐጂ ሙሐመድ አህመድ ወይም መሐመድ ኦፍ አዘቦ የሚባለው አዘቦ ፕሌን ላይ ቢቲውን አላማጣና ቆቦ ላይ የነበረውን ትግል ሲያቀጣጥል የነበረ ሰው መሆኑን መርሳት የለብም። አብደላ ኡስማን መኾኒ እንዳ መኾኒና መኾኒ ፍሮንቲር ላይ የነበረ የኦሮሞ ቺፍ ነው። ይሄን ማወቅ አለብን። ሼክ መሐመድ ኦፍ ዋጃ ጥሙጋ ኤሪያ ላይ የነበረውን ኃይል ይዞ ከቀዳማዊ ወያኔ ትግል ላይ ቀዳማዊ ኃይለ ሥላሴ ላይ ትግል ሲያደርግ የነበረ ነው። እዚህ መተህ አላማጣና ራያ የትግራይ ግዛት ነው ብለህ የምትነፋውን ፒፓህን እዛው ለማያከታተ ነው። በዚህ ልክ ነው እኛ የምንታገላችሁ ከዚህ በኋላ። ይሄ የወሎ ግዛት ነው። ይሄ ኤትኖ ሊንግስቲክ የሚባለው ይሄ የበከተ አደረጃጀት ሲቋረጥ የምንመለሰው ወደ ግዛታችን ነው። አፋርና ወሎ አንድ ይሆናል። አንተም እዛው ተራራ ላይ ትደበቃለህ። ኢንሻአላህ የሚቀር እንዳይመስል። ይሄ ነገር እየጦዘ ነው ጎበዝ። እሺ ቴዲ፣ አይ ላወራ አይደለም፣ መልስ አልሰጥም። መልስ ልሰጥ አይደለም፣ ለሰጣን ጊዜ አመስግኜ ልወርድ ነው። እሺ አመስግነህ ብቻ የምትወርድ ከሆነ ሌላ ነገር ሳት የቅን የለይ ቴዳ። እሺ ከልብ ነው የማመሰግነው ሳሚያችን ሁላችን። ቴዲ አይ ባይ ዘ ወይ በፕሮግራም እናወራለን በዚህ ጉዳይ ላይ። ሁላችሁንም ላሰናብታችሁ። ዛሬ ቅድም እንደነገርኩህ ቤት ይደብራችኋል ስለ በቃ ማት ራሴን ወደ ሌላ ነገር ላይ ፎከስ እንዳደረግ ነው እንጂ ፖለቲካውን ስለማይመለከተን አይደለም። አሁንም ወጣ ብዬ ድምጽ የሚረብሽ ያለው ከቤት ስለወጣሁ ነው። ቅድም ተደብቄ ማለት ኮሜንት ላይ ይጻፉ ስለነበሩ ነው። እኔ ለኦዲየንስ ትልቅ ክብር አለኝ። ኦዲየንሱን ቢሰማው ቢያስብበት ብዬ የማስባቸውን ነገሮች ነው እዚህ ጋር ለማንጸባረቅ የሞከርኩት። የራሴ ሀሳብ ነው። የትም አይሄዱባችሁም። እኔ በፈለጋችሁ ሰዓት በግል ብጠይቁኝ መልሱላችኋለሁ። ነገ መቼ ስንት ሰዓት ነገ? አንተ እኮ ሌሊት እየሆነ እኮ ነው። በቴሌግራም አሳውቃችኋለሁ። በጊዜ ገባ ሌሊት እየሆነ እኮ ነው። አንተ የሚያስቸግረን ከእንቅልፍ ጋር እየተቃጨለ ጮባኖችን እያሰብከን አይደለም። ቤት እንረብሻለን። ለዛ እኮ ነው የምነግርህ ያለሁት። ቤት ስለምንረብሻቸው እኔ 24/7 እኮ ነው የምቀመጥ ሰው ነኝ። አንድ ቀን 48 ሰዓት ያለ ምግብ ያለ እንቅልፍ ላይቭ ላይ ተቀምጫለሁ። እሺ ድንግል ማርያም አታምንም። 48 ሰዓት እና ደግሞ አሰናብታችሁ። ኤኒዌይስ ቴንክ ዩ ሶ ማች። ቀጥልበት አባቴ። ከልብ አመሰግናለሁ። እሺ